ዛሬም የፍቅር እስረኞች ክፍል 13ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ሲናን ወደ ሲታራ የቢሮ ስብሰባ ሲገባ ነው። ሲታራ ከመጃን ጋር ተቀምጣ ሳለች መጃን ሲናንን ስታየው በጣም ትደነግጣለች። ምን እየተፈጠረ እንደሆነ ስላልገባትም ለመውጣት ትሞክራለች። ነገር ግን ሲታራ ታቋማትና በሚገባ ከምታውቀው ከሲናን ጋር ታስተዋውቃታለች። ሲታራም ለሲናን እሷ መጃን የዘይነብ እናት እንደሆነችና የንግድ ምልክቱ የማስታወቂያ ስራ አስኪያጅ እንደምትሆን ትነግረዋለች። በዚያው ቅጽበት ሲናን ልጅ እንዳላት ሲያውቅ ይገረማል። ሲታራም ይህ ጥሩ ጥያቄ ነው ግን ዋናው ጥያቄ የዚች ልጅ አባት ማን ነው ስትል ጠይቃለች። ሲናን ሲታራ ምን ማለቷ እንደሆነ አይገባውም። በአንጻሩ መጃን በጣም ተናዳና ተረብሻ ከአካባቢውም ለመውጣት ትፈልጋለች። ነገር ግን ሲታራም ለሲናን ዘይነብ ያንተ ልጅ እንደሆነች የሚያረጋግጥ ተጨባጭ ማስረጃ አለኝ ስትለው ቆማ ትሰማለች። ሲታራም አክላም ከታጩበት ቀን ጀምሮ ዘይነብ እስከተወለደችበት ቀን ድረስም ያለውን ሁኔታ መርምራም ደርሳበት እንደሆነና እነሱም ራሳቸው የማያውቁትን ነገር እንደምታውቅም ትናገራለች። እንዲሁም መጃን ማርገዟን እንዳወቀች ለእሱ ለመንገድ ወደ ቤቱም እንደሄደች ነገር ግን እሱ ከሌላ ሴት ጋር ሲማግጥ አግኝታው ሌላ ሴት እንዳገባ ስታውቅ እንደተመለሰችም ትነግረዋለች። ሲናን ሲታራ የምትለውን ነገር ሊቀበለውና ሊያምነው አይችልም። እሷም እሱ ራሱ ማረጋገጥ ከፈለገም የቀጠረችውን የግል ጠበቃ ሊያናግረው እንደሚችል ጠበቃውም በወቅቱም የነበሩ ሚስጥሮችን አነጋግሮም ጉዳዩን እንዳረጋገጠም ትነግረዋለች። እነዚያ ምስክሮች መጃን ዝም እንዲሉ ገንዘብ ከፍላቸው እንደነበረም ትገልጻለች። ሲናን ግን የምትለውን አያምንም። ምናልባትም በተደበቀ ካሜራ ቀልድ እየሰሩበት እንደሆነ ይሰማል። ለሲታራም በሷና በመጃን መካከል ያለውን ነገር እንደማያውቅና በጉዳዩ ውስጥም መግባት እንደማይፈልግ ነግሯት በጣም ተናዶ ይወጣል። ሲወጣም ዶሩክን ገጭቶት ያልፋል። ይቅርታ እንኳን አይጠይቀውም። ዶሩክም ረዳቱን ስለ ሰውየው ይጠይቃል። እሷም ለምርቱ ማስታወቂያ ኃላፊ የሚሆን አዲስ ባለሀብት እንደሆነ ስትነግረው ዶሩክም የሆነ እንግዳ ነገር እየተፈጠረ እንደሆነ ይጠረጥራል። ወደ መጃን ስንመለስ በጣም ተናዳ ሲናንን እዚህ አምጥታ ይህን ሁሉ በመንገሯ ሲታራ ምንም እንደማታተርፍ ትነግራታለች። ሲታራ ግን እውነቱን ለማወቅ ተመልሶ እንደሚመጣና ያኔ ዘይነብንና ቀድርን ከእሷ እጅ ማዳን እንደምትችል ትመልስላታለች። ዶሩክ ወደ ቢሮ ሲገባ መጃን ጥላቸው በፍጥነት ትወጣለች። በዚያው ሰዓት ዘይነብና ቀድር ተቀምጠው እያወሩ ነው። ደስተኛ እንደሆነም ስትጠይቀው ቱርካንን እንደናፈቀ ግን አሁን እሷ ዘይነብ አብራው በመሆኗ ለመጀመሪያ ጊዜ እንደ አንድ ቤተሰብ ስለሆኑ ደስተኛ እንደሆነ ይነግራታል። ዘይነብም አንድ ቀን እሱ ደስተኛ እንዳልሆነ ከተሰማት እሱን ሳትይዝ ከቤት እንደማትወጣም ቃል ትገባለች። በዚህ ማለት ዶሩክ ይደውልላታል። በድርጅት ውስጥ ስለ እሷ የሆነ እንግዳ ነገር እየተፈጠረ እንደሆነና ሲናንም በጉዳይ ውስጥ እንዳለ ይነግራታል። ዘይነብም እሷም የሆነ ነገር እያቀረች እንደሆነ ትነግረዋለች። ሜሌክ ወደ ቤት ስትመጣም ቀድር ለእሷ ድንገተኛ ደስታ እንዲሆን ዘይነብን ይደብቃታል። ሜሌክ በጣም ተናዳ ወደ ቤት ትገባለች። ቤቱን ስላላጸዳውም ልትጮህበት ስትል ዘይነብ ወጥታ ሰላም ትላታለች። ሜሌክ በትልቅ ደስታ ትመለከታታለች። የዘይነብን ሻንጣ ስታይ በትክክለኛ ጊዜ እንደመጣችም ነግራ ታቅፋታለች። ቀድርም ተቃቅፈው ሲያያቸው በጣም ተነክቶም እሱም አብሮ ያቅፋቸዋል። ወደ ፎዚ ስንሄድ ወደ ቤት ሲመለስ ቱርካንና አያቱ ሲያወሩ በአጋጣሚ ይሰማል። ቱርካን ሜሌክ ለዘይነብም ከቀድር ውጭ ሌላ አባት እንዳላት ብትነግራት ምን ይፈጠራል ስትል አያቱን በጭንቀት ጠይቃለች። ሁለተኛ አባቷ ሀብታም መሆኑን ተጠቅማ ቀድርን ጥላ ወደ እሱ ልትወስዳት እንደምትችልም ትሰጋለች። በዚህ ሰዓት ሜሌክ ለዘይነብ ቤቱንና የምተኛበትን ክፍል እያሳየቻት ነው። በሩን ሲንኳኳ ዘይነብ ለመክፈትም ትወርዳለች። ስትከፍተውም ሲናንን ታገኘዋለች። እሱም ዝም ብሎም ይመለከታታል። ቀድርንም ሲያዩ ወዲያውኑም ያስታውሷል። ሜሌክ ወደ እነሱ ስትወርድም ስታዩ በድንጋጤ ትቀራለች። ሲናንም አድራሻ ሳስቼ ነው ብሏቸው ይሄዳል። ከቤት እንደወጣ ሲታራን ያገኛታል። አብረው ተቀምጠው ሲያወሩ ዘይነብ ልጁ እንደሆነችም እርግጠኛ መሆኗን ትነግረዋለች። ነገር ግን መጃን ለምን ይህን እንደደበቀችው ወይም ምስኪኑ ቀድርን ለምን በዚህ ወንጀል እንደከሰሰችው እንደማታውቅ ትነግረዋለች። ንግግሯንም ሳትጨርስም የሆቴሉ ሰራተኛ የሲናን ሻንጣ ተዘጋጅቶ እንደተቀመጠ ትነግረዋለች። እሱም ለመሄድ ይነሳል። ሲታራም ከነዚህ ሁሉ ዓመታት በኋላም ከልጅ መሸሽ የለብም እያለችም ትከተሏለች። ሲናን ግን ራሱን መልሶ ማጠናከርና የሆነውን ነገር ሁሉ መርሳት እንደሚፈልግ ይነግራታል። ዘይነብም ከቀድርና ከሜሌክ ጋር ለመጀመሪያ ጊዜ እንደ አንድ ቤተሰብ አብረው እራት ይበላሉ። ነገር ግን በሁኔታው ስላልተላመደች መብላት ይከብዳታል። ቀድርም አልቅሶ ስሜታዊ ሲሆን ስታየው በፍጥነት ተነስታ ወደ መታጠቢያ ቤትም ትሄዳለች። ሜሌክ ልታረጋጋትም ትከተላታለች። ዘይነብም ቀድር ስተኛ መነጋገር እንዳለባቸው ትነግራታለች። ቀድር እንዳይከፋውና ምንም እንዳይሰማው ተመልሳ እራቷን አብራው ትበላለች። የቀድር የመኝታ ሰዓት ሲደርስ ወንበር ላይ ተኝቶ ዘይነብም አልጋ ላይ እንድተኛ አጥብቆ ይሞክታል። ምክንያቱም በስርቆት ተከሶና በፎዚ ተደብድቦ ከነበረበት ቀን ጀምሮ አይቷት የማያውቃትን እናቱን በህልሙ ማየት ይፈልጋል። ዘይነብም እንደፈለገ እንዲተኛም ትተዋለች። ከዚያም ሜሌክ ምን እንደምትላት ግራ ገብቷት ወደ ሜሌክ ክፍል ትገባለች። ወደ ክፍሉ እንደገባች ዘይነብ ሜሌክን ለምን በተለይም አባቴን መረች ስትል ጠይቃለች። ሜሌክ ጥያቄው እንዳልገባት ብታስመስልም ዘይነብ ግን እንዴት በአንቺ ውበት፣ ዝናና ገንዘብ አቅብ የታመመና አይምሮው እንደ 5 ዓመት ልጅ የሆነን ሰው መረጥች ስትል ጠይቃታለች። ሜሌክም ቀድር ብቻ እንደሆነ በእውነት የወደዳትና
እንዳለች የተቀበላት እሷም ከችግር የራቀ ሰላማዊ ሕይወት መኖር እንደምትፈልግም ትነግራታለች። በዚህ መሃል ቀድር ከእንቅልፉ ነቅቶ ሲያወሩም ይሰማቸዋል። ዘይነብ ስለ እውነተኛ አባቷም እየጠየቀች እንደሆነም ይረዳል። ቀድር ተከፍቶ ይወጣና ለዘይነብ እሱ አባቷ እንደሆነና በጣም እንደሚወዳት ይነግራታል። ዘይነብም ይህን እንደምታውቅና ከሜሌክ ጋርም ዝም ብላ እያወራች እንደነበር በመንገድ ታረጋግጧለች። ሲታራም ፎቶውን በገጿ ላይ ትለጥፋለች። መጃንም ይህንን ስታይ በጣም ትበሳጫለች። ምክንያቱም ቀድርና ዘይነብን እንዴት መጠበቅ እንዳለባት ግራ ይገባታል። ሮዛን ስልኩን ከሲታራም ቀምጠው ስለ ዘይነብ መጨነቅሽን ትተሽ ስለ ድርጅታችን ደህንነት አስብ ይላታል። ሲታራም ስልኩን ለመቀበል ትሞክራለች። ሮዛን ግን እየተጫወተባትም አይሰጣትም። ቱርካን ወደ ሜሌክ ቤት በመሄድ ወንድሟ ቀድርን ተገናኝታ በደስታም ታቅፏለች። ከዚያም አንድ ጠቃሚ ነገር ልታወራው ለብቻም ተወስደዋለች። ቱርካን ስለ ዘይነብ እውነተኛ አባት ልታወራው ብትሞክርም ምስኪኑ ቀድር ግን የምትለውን ሊረዳት አይችልም። ወደ ሲታራ ስንመለስ ከሮዛን ጋር እየተከራከረች ሳለ አንድ ሰው ላያት እንደመጣ ይነገራታል። እሱም ሲናን ነው። ሲናን የታመኑ መረጃዎችን በማሰባሰብ የዘይነብን የልደት ቀንና የሜሌክን የጋብቻ ሁኔታ በማነጻጸር እውነቱን ማረጋገጡን ለሲታራም ይነግራታል። ሲናንም ወደ ልጁ መመለስ እንደሚፈልግም ይናገራል። ሲታራም ዘይነብንና ቀድርን ላለመጉዳት በከፍተኛ ጥንቃቄ መደረግ እንዳለበትም ትመክረዋለች። ሲናን ዘይነብ ልጁ መሆኗን 100% ለማረጋገጥ የዲኤንኤ ምርመራ ማድረግ እንደሚፈልግ ይነግራታል። ሲታራ ግን በዘይነብና በቀድር ላይ ስነ ልቦናዊ ጉዳት እንዳይደርስ ነገሩን በሰከነ መንፈስ እንዲከናወን ጠይቀዋለች። ሲናን ግን እውነቱን ደብቃ ለዓመታት ባሳቃየችው በመጃል ላይ ዓለምን ሊያዞርባት ይቆርጣል። ሲታራም ትከተለዋለች። ዘይነብና ሜሌክ ወደ ኤጀንሲው ሲመጡ ከዶሩ ጋር ይገናኛል። በዛው ቅጽበት ሲናን ዘይነብን በፍቅር እያያት ራሱን እንደ አዲስ የንግድ አጋር ያስተዋውቃታል። ዘይነብ ትናንት ቤታቸው መጥተው ስለነበረም ትገረማለች። ሲታራ ግን ጣልቃ በመግባትም አድራሻ ተሳስቶ ነው ማለትም ታስተባብላለች። ዶሩክም ሲናን ለዘይነብ ባሳየው ለየት ያለ ሰላምታ ጥርጣሬ ውስጥም ይወድቃል። መጃን ከሲናን ጋር መስራትም አትፈልግም። የዘይነብንም ውል ለማቋረጥ ትሞክራለች። ዘይነብ ግን በኤጀንሲው ውስጥ የመጨረሻ ስራዋ እንዲሆን ስምምነቱን ትቀበላለች። ዶሩክ ነገሩ ግራ ስለገባ ዘይነብን ለምን እንደተስማማችም ይወቅሳታል። እሷ ግን ከውስጧ በመነጨ ስሜት እንደሆነም ትነግረዋለች። ዘይነብ ስለ አዲሱ ሕይወቷ ለዶሩክ ታወራለች። መጀመሪያ የመጣችው ለሌላ ዓላማ ቢሆንም አሁን ግን ከእናቷና ከቀድር ጋር ደስተኛ ሕይወት መኖር እንደምትፈልግም ትገልጻለች። ሲናን ዘይነብንና ዶሩክን ከሩቅ ሆኖ ይመለከታል። ከዚያም ለትብብሯም ያመሰግናል። ዶሩክ ግን ሲናን አንድ ትልቅ ሚስጥር እንደደበቀ ይበልጥ ይረዳል። ቀድርም ዘይነብ ሌላ አባት አላት የሚለውን ነገር አምኖ ለመቀበል አይፈልግም። ቱርካን ግን ሜሌክ ድሮም እንደዋሸችበትና የእሱ ያልሆነችን ልጅ እንዲያሳድግ እንዳደረገችው በቁጣም ታስታውሷለች። ቀድር ከሜሌክ ጋር ሊታረቁ እንደሚችሉ ሲናገር ቱርካን ይበልጥም ትበሳጫለች። ሜሌክ አሁንም አንተን የፈለገችው ወደ ዘይነብ ለመቅረብ ብቻ ነው፣ አለማዋ ሲሳካም ጥላሃለች ትለዋለች። ዘይነብና ሜሌክ ወደ ቤት ሲመለሱ ዘይነብም ቱርካን ስለ ሜሌክ የድሮ ታሪክ ለቀድር ስትናገር በድንገትም ትሰማለች። ከቤት ውጭም ፈውዚ ሚስጥሩን ላለማውጣትም ከሜሌክ $100,000 ይጠይቃል። የዘይነብ አባት ሀብታም ስለሆነ ይህ ገንዘብ ለሱ ትንሽ እንደሆነ ይነግራታል። ሜሌክ ሲናንን ስታየው ፈውዚ እንዲሄድ ትነግረውና ወዲያውኑ ወደ ሲናን ትሄዳለች። ፈውዚም ከሩቅ ሆኖ ይከታተላል። በሌላ በኩል ቀድር ዘይነብ ልጅ አይደለችም እንዳትል ቱርካንን ዝም ለማሰኘት ይሞክራል። ቱርካን ግን ተስፋ ስትቆርጥ እንግዲያውስ ያልከው እውነት እንዲሆን ጸልይ ትለዋለች። ልክ ልትወጣ ስትል ዘይነብም አሁን እንደገባች በመምሰል ቱርካንን ሰላም ብላም ታቅፋታለች። ወደ መጃን ስንመለስ ሲናን መከታተሉን ካላቆመ ለፖሊስ እንደምትጠቁምበትም ትስታለች። ሲናን ግን በሙሉ እምነትም አሁኑኑ ጥሪ፣ ፖሊስ መጥቶ ልጄን እውነቱን እንድታውቅ ያደርጋል ይላታል። ከዚያም እርጉዝ መሆኗን ለምን እንዳልነገረችውና ልጁን ለቀድር ለመስጠት ለምን እንደወሰነች ጠይቃታል። መጃን በከፍተኛ ጥላቻ የኔን ክህደት እንድታውቅና ሌላ ሴት እንድታሳድግልህ ፈልጌ ነው ትለዋለች። ሲናን በአባቷ ምክንያት በልጇ ላይ እንዲህ ያለ በቀል የሚፈጽም ጨካኝ ሰው አይቶ እንደማያውቅ ይነግራታል። ቱርካን ከዘይነብ ጋር ስለ ቀድር ሁኔታ ስታወራም ቀድር ወደ ቤት እንዲመለስ ብትጠይቀውም እሱ ግን አሁን ካሉበት ሕይወት ጋር ደስተኛ እንደሆነ እንደነገራትም ትገልጽላታለች። ዘይነብም አሁን ደህና እንደሆኑ በመንገድ ታጽናናታለች። መጃን ወደ ቤት ስትገባም ቱርካን እሷን ስታይ ንቋን ይዛ ለመውጣት ትነሳለች። ከሜዳዋ በፊት ግን የቀድርንና የዘይነብን እጅ ይዛ በሰላምና በፍቅር አብረው እንዲኖሩም ትመክራቸዋለች። ዘይነብ ከኢስታንቡል ውጭ ለመጓዝ ቦርሷን ስታዘጋጅ እናያለን። መጃን ግን የጉዞው ዓላማ ባትረዳውም ዘይነብ ግን በተለይም ለቀድር ጥሩ ጉዞ እንደሚሆንለትም ትናገራለች። ቀድርም ስለ እረፍትና ጉዞ ሁልጊዜ ቢሰማም በሕይወቱ ግን ወጥቶ ስለማያውቅ በጣም ደስተኛ መሆኑን ይናገራል። ማግስቱ ሲታራም ሲናንን የት እንደሚሄዱ ብትጠይቀውም ሊነግራትም አይስማማም። ዘይነብም ዶሩክም አብሯቸው እንዲሄድ ብትጠይቅም ሲታራ ግን እሱ እንደማይመጣም ስትናገርም አዝና ወደ መኪናው ትገባለች። ጉዞው ይጀመራል። ሮዛንም የሲናንና የሳራን ታሪክ ምን እንደሆነ ለማወቅም ከኋላም ሆኖ ይከተላቸዋል። ቡርሳ ከተማ ይደርሳል። ይህቺ ከተማ የሜሌክ የድሮ ቤት ያለባትና ቀድርም ያደገባት ቦታ ናት። ሜሌክ ስትጨናነቅ ስትፈራ፣ ቀድር ግን በከፍተኛ ደስታ ይታያል። እርሻ ቦታው ሲደርሱ ሲናን ሲጠብቃቸው ያገኙታል። እሱም ቀድርንና ዘይነብን ቤቱን ሊያሳያቸው ይወስዳቸዋል። ሳራ ለብቻዋም ከሲናን ጋር ስትሆን ቀድር አብረው በመምጣቱ መገረሙን ይነግራታል።
እሷም የቀረጻ ቦታውን አስቀድማ እንደማታውቅም ትነግረዋለች። ሲናን ዘይነብን ሰላም ሊላ ትሄዳል። ዘይነብ የእናቷን ቤት ለመጀመሪያ ጊዜ በማየቷ በጣም አመስግናም ታሪካቸውን ለማወቅ ትጓጓለች። በቆሙበትም ድንገት ዶሩክ ሲመጣ አይታ በደስታም ትፈነጥዛለች። ሲናን ለዶሩክ ስራ የበዛበት መስሎት እንደነበረም ሲነግረው ዶሩክን ራሱንም ነፃ ማድረጉንም ይገልጽለታል። በዛው መሀል ኦዛና ወደ እነሱ ሲመጣ ይታያል። በዚህ ጊዜ ዘይነብና ቀደር ቦታውን ለመጎብኘት ሲሄዱ ሜሌክም ትከተላቸዋለች። ቀደርም ከዘይነብ ጋር ተለያይቶ በእርሻው ቦታ ውስጥም ሲዘዋወር ጋጣውን የፈረስ ቤቱን ማለት ነው ያያል። በዚህ ቦታም የደረሰበትን አሳዛኝ ታሪክም ያስታውሳል። በጋጣው ደጃፍ ላይ ቆሞ በፍርሃት ይመለከታል። ዘይነብና ሜሌክ ወደ እሱም ሲመጡ ሜሌክ ሁኔታውን ተረድታ ዘይነብ ወደ እሱ እንዳትቀርብ ትከለክላታለች። ዘይነብ ግን ወደ እሱም ትሄዳለች። ቀደርም በጣም ፈርቶ ሲያለቅስም ታገኘዋለች። ዘይነብና ሜሌክ ሊያረጋጉት ቢሞክሩም አልተሳካላቸውም። ስታራን ስታያቸው ሜሌክን በፍጥነትም ታርቃታለች። ከዚያም ቀደርም እስኪረጋጋና ወደ ራሱ እስኪመለስ ድረስ በዝግታም ታወራዋለች። ዘይነብም ቀደርን ለአደራ በስታራ ዘንድ ትታው ከሜዷ በፊት ሜሌክ እንድትከተላትና በጋጣው ውስጥ ምን እንደተፈጠረ እንድታስረዳት ጠይቃለች። ዘይነብም ወደ ላይ ስትወጣም ሲናን የፀጉር ቡርሻን ይዞ ታገኘዋለች። በዚህ ጊዜም ትጮህበታለች። አይምሮ የታወከ ሰው ነህም በማለትም ለፖሊስ እንደምትደውል ትነግረዋለች። እሱ ግን ፖሊሶች ከማንሳታቸው ቀድሞ ይዛትና የዲኤንኤ ምርመራ ለማድረግም ከፀጉሯ ላይ መውሰድ እንዳለበት ይነግራታል። ምክንያቱም እሷም የእሱ ልጅ መሆኗን ይገልጽላታል። ዘይነብ በሰማችው ነገር ደንግጣና ምንም ሳይገባት በትኩረትም ትመለከቷለች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?